አሁን ሲመጣ ግን ባገኘው አጋጣሚ ይሄንን በሽተኛውን አይኔን ሊመታኝ አስቦ ነው። አሁን ዮናታን አክሊሉ ይሄን ሰውዬ ደብድበህ ከሆነ አስደብድበህ ከሆነ አለቅህም። እኔ አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ ነው ጸልይልኝ፣ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር፣ ጸልይለት ነበር። ብዙ ሲደክም አበረታው ነበር ያውቃል። አሁን የአንገት ወርቅ እስከ መሸጥ ድረስ 3 ቦታ ነው የተከራየን የነበረው። አሁን ግን የ3 ወር ኪራይ አልከፈልንም። በአገልግሎት የምችለውን አቅም ሚዲያዬን ለማስቀጠል ብዙ ዋጋ ከፍያለሁ። ቀድሞውንም በሚዲያ አገልግሎት የሚባል ነገር የለም እና የሚጸጽተኝ ምንም ነገር የለም። 1 ብር ከአንድ ሰው ሳልቀበል በነፃ ህዝቡን አገልግያለሁ። ስንት የተቀረጸ ቪዲዮ አለ። ከዚህ በፊት እኔ እንደውም ሰርቼበታለሁ። ካርድ አትልኩም ትልካላችሁ። ካርድ ላኩ ብያለሁ። ኦልሬዲ ሊዘጋ ነው ይሄ ስልክ። አስቀድሞ ለማዳን የመረጣቸው ብቻ ናቸው የሚድኑት ያሉ እየተቀባበሉ ያጣምሙታል። ቪዲዮ አያይዛለሁ። ይሄ አሳፋሪ ነውና እናንተ ሰዎች በተለይ ዳዊት ፋሲል ተመለስ። እግዚአብሔር የመረጣቸው ሰዎች ነው የሚያምኑት። እግዚአብሔር ያልመረጠው ሰው የማመን ተፈጥሯዊ ዝንባሌ የለውም። ብቻቸውን ቢጠፉ እኮ እግዚአብሔር ግድ የለውም። ሁለት ጥፋት የሆነው ደግሞ ተከታዮች አሏቸው፣ ደቀ መዝሙሮች። ዳግም ሳንወለድ ነው እንጂ ያመንነው ስላመንን አይደለም። ዳግም የተወለድ ነው። ዳግም ስለተወለድን እንጂ ያመንነው ስላመንን አይደለም። ዳግም የተወለድ እሱን ከማወዳ ምን ይወዳደራል? ሁሉን እርግፋዶ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እንዴት ከረማችሁ? ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም ደግሞ እግዚአብሔር ረድቶኝ እንግዲህ በሳምንት 2 ጊዜ ነው መልእክት ጌታ ቢሰጠኝ የማይቋረጥ ማለት ነው። ይሄ ቀላል አይደለም። ከእግዚአብሔር ካልሆነ ከማንም ሊሆን አይችልምና ከሱ ክብሩን ይውሰድ። መልእክቶቼ ኦሪጂናል ናቸው። እግዚአብሔር ይህን ትውልድ እንዲሰማው በጊዜው እንዲሆን የሚፈልገው ነገር እየመከረን እየገሰጸን እያስተማረን እየተናገረን ያለው እንግዲህ ጆሮ ያለው ይስማ ከማለት ውጪ ሌላ ምርጫ የለም። እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት፣ የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። በዚህ አገልግሎት ሁላችሁም እየተባረካችሁ እየተማራችሁ የሆነ ነገራችሁ እየተነካ እየተቀየረ እንዳለ አምናለሁ እና አሁንም ዛሬም ደግሞ ጆሮ ያለው ይስማ። መልእክት አለኝ እግዚአብሔር የሰጠኝ መልእክት። ከሁሉም በፊት አጭር ጸሎት ላርግና ጊዜና ሰዓቱን ለእግዚአብሔር አሳልፌ ልስጥ። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ስለረዳን ስላገዝከን እዚህ ስለደረስክን እናመሰግናለን። ጌታ ሆይ አንተ ረዳታችን ነህ፣ ኃይላችን ነህ፣ ክብራችን ነህ። እግዚአብሔር አባት ሆይ እረኛችን ነህ፣ ጠባቂያችን ነህና ጌታ ሆይ ዛሬም ምስጋና ሁሉ ተጠቅልሎ ለአንተ ይሁን። እንወድሃለን፣ እናከብርሃለን። እግዚአብሔር አባት ሆይ ይህን ጊዜን ሰዓት ደግሞ ባርክልኝ። መንፈስ ቅዱስ አግዘኝ። የሚሰሙ ጆሮችም የተከፈቱ ይሁኑ። ሁሉ ላንተ አሳልፌ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። የመልእክቱ ባለቤት ጌታ ነው። ዛሬ መልእክቴ ምንድነው ብትሉኝ አርዕስት ሰጥቼዋለሁ። የዛሬ ዋናው መልእክቴ እያዩ የማያስተውሉ ይላልና ሉቃስ 24 ምዕራፍ 24 ከቁጥር 13 ጀምሮ ባለው የኤማሆስ መንገደኞች በሚለው ታሪክ ውስጥ ያለውን ሐሳብ ነው ከናንተ ጋር ሼር ማድረገው ዛሬ። እግዚአብሔር ክብሩን ይሰድ። ከሁሉ በፊት ግን እንደው ከመልእክቴ ጋር የሚሄድልኝን ምስክርነት ነግራችኋለሁ። ብዙዎቻችን በዚህ ዘመን የእግዚአብሔርን ኃይል የእግዚአብሔርን ማዳን ገድበነዋልና እምነታችንም በጣም አናሳ ስለሆነ መዳን አልቻልንም፣ መፈወስ አልቻልንም፣ ለጸሎታችንም መልስ ማግኘት አልቻልንም። እግዚአብሔር ይሄን ነገር ይችላል፣ ይሄን ነገር አይችልም፣ ይሄን ነገር ይሰማል፣ ይሄን ነገር አይሰማም፣ ይሄን ነገር ይቀበላል፣ ይሄን ነገር አይቀበልም፣ እዚህ ድረስ ነው ብለን የራሳችንን ገደብ ያስቀመጠን ይመስለኛል። ከእግዚአብሔር ደግሞ እኔና እናንተ የምንቀበለው በእምነታችን ልክ ነው እና እግዚአብሔር ለሱ ካንሰርም ጉንፋንም ኤኒ ኩላሊትም ማንኛውም በሽታ ኤችአይቪም አንድ ነው ለእግዚአብሔር። ይፈውሳለሁ ካለ ይፈውሳል። የሚያቅተው የሚሳነው ነገር የለም። ስለዚህ የገጠመኝ ነገር ምንድነው? ብዙዎቻችን ምን ስትበት ጉዳይ ማለት ነው እና እቺ ሴትዮ ሐኪም ቤት ነው የምትሄደው።
እና ካንሰር ይዟታል። ካንሰር ስለያዛት ያው ካንሰር ነው አለችኝ። በቃ እግዚአብሔር ይረዳሻል፣ እንጸልያለን፣ ትድኛለሽ፣ ኢየሱስ ያድናል አልኳት። ከዛ እንዴ ትቀልጃለሽ እንዴ ለካንሰር እኮ አይጸለይም አለችኝ። ሐኪሙ እኮ 23 ቀን ነው 23 ቀን ሰጥቶኛል እና አሁን ቢጸለይ ምንም ዋጋ የለውም አለች። ገብታችሁ? ስለዚህ የእግዚአብሔርን ነገር ዋጋ የለውም ብለሽ ከገደብሽ ዋጋ የለውም አለ። አንቺ ግን ዋጋ አለው፣ ያድነኛል፣ ይፈውሰኛል ብለን ለምናቀርበው ጸሎት ነው ጌታ በእምነት ለምናቀርበው ጸሎት ነው የሚፈውሰው። ደምድማችሁ ታበቁ ጌታ የእናንተ ፈቃድ አልፎ በግድ ሊሰራ አይችልም። ነጭ ሴትዮ ለካንሰር መጸለይ የለብሽም አለች። በጣም ደነገጥኩ። እንዴ ጌታ እኮ ካንሰር ይፈውሳል። ብዙ ሰዎች እኮ ተፈውሰዋል፣ ከካንሰር ነፃ ሆነዋል፣ ፍሪ ሆነዋል። እና ብጸልይልሽ ትድኛለሽ፣ ግን አይጸለይም በቃ እንደዚህ ብሎኛል ሐኪሙ ብላችሁ የሐኪሙን ወስደሽ የእግዚአብሔርን ከተጠራጠርሽ መዳን የለም አልኳት። እና ምድን አይመስለኝም አለች። እምነት ከሌለሽ እህታለም ምድን አይመስለኝም ካልሽ አድኝም። ይሄኛው ደግሞ ዮናታን አክሊሉ አገልጋይ ዮናታን አክሊሉ የሰማነው እውነት ነው ወይ ነው ጥያቄ አለኝ። እውነት ከሆነ በአደባባይ እገስጽሃለሁ። እውነት ከሆነ በአደባባይ ይቅርታ ጠይቅ። ወይ ኤአይ ነው በሉኝ፣ ወይ ውሸት ነው በልኝ፣ ወይ ሰውየው ዋሽቷል፣ ወይ አንተ ዋሽተዋል። ይሄ ነገር ደግሞ ተልበስብሶ አይቀርም። ዮናታን አክሊሉ ነግሬሃለሁ፣ ረጅም ጊዜ የሆነ እውቀት አለ። ስለኔ በደንብ ያውቃል። ህይወቴን፣ ኑሮዬን፣ ቤቴን ያውቃል። ስለ ጤንነቴ ሁኔታ ሁሉ፣ ስለ አይኔ ሁኔታ ሁሉ ያውቃል። ከዚህ በፊት በጣም አሞኝ ይህንን አይኔን አሳክሞኛል። ብር ሰጥቶት አክሜያለሁ። እውነት ነው። አሁን ሲመጣ ግን ባገኘው አጋጣሚ ይህንን በሽተኛውን አይኔን ሊመታኝ አስቦ ነው የመጣው። በአደባባይ ይቅርታ ጠይቅ ሰርተኸው ከሆነ፣ አለበለዚያ የሚያወራብ ሰውዬ ይቀጣ። ከሁለት አንዱ። መልካም ወጣት ሲዝኑ ስለሆነ አሁን የመጣ እንትን ሊሉት ነው። አይ ዶንት ኬር። እግዚአብሔር ከቅድስና እንጂ ከአገልግሎት ጉዳይ የለውም። ይሄን ነገር እውነት ሰርተህ ከሆነ ትውልድ እንዳይሰናከል ለጊዜው ተሸፍኖልህ ሊሆን ይችላል እንጂ በኋላ ዋጋ ትከፍላለህ። ያው ካንተ ይሰማል። አንተ ምን አይነቶች ናችሁ? ምን አይነቶች ናችሁ? ጆሮዬ ነው ወይስ ኤአይ ነው? እኔ ሰምቼዋለሁ ከዚህ በፊት። አይ ዝም ብሎ ተራ ወሬ ነው መልካም ወጣት ስለመጣ ብዬ ዝም አልኩ። አሁን ግን እየተደጋገመ ስሰማው እንደ ይሄ ነገር ነጥብ አለው፣ ይሄ ነገር እውነት ነው እንዴ አልኩ። ወይስ ዋሽቷል ወይ አንተ አድርገዋል? ከሁለት አንዱ። ይህ ድርጊት እውነት ከሆነ ደግሞ ልትገሰጽ በሕግም ልትጠየቅ ይገባል። አታመልጥ። ልንቀበለውና ሰምተን እንዳልሰማ ልንሆነው አንችልም። የሆነች ሴት ደረት ይዞ ሲጸልይ እኔም አይቻለሁ ያንን ቪዲዮ። የምታረጉትን watch out ሜን watch out። መጀመሪያ ተጠንቀቁ። ላደራረጋችሁ ጥንቃቄ አርጉ፣ ማስተዋል አርጉ። ደረት ይዘህ ስትጸልይ በወጣው ቪዲዮ ይሄ ሰውዬ ያንን ቪዲዮ ፖስት አድርጓል። ከዛ እጅ ተጭኗል፣ እጇ ተይዟል። ጸሎት የሚመስል ነገር ነው ይሄ። ሶሻል ሚዲያ ላይ መራገብ ጀመረ። እኔ እንደውም ከተወሰኑ ሰዎች በኋላ ነው የፖስተትኩት። ትኩረት ያገኘው እኔ የፖስተትኩት ፎቶና እኔ የጻፍኩት ጽሁፍ ነው። ደውሎ ዮናታን አክሊሉ ደውሎ አሁኑኑ ካላስጠፋ የሚከተልህን ታያለህ አለኝ አለ። ከዛ ቤቱ ድረስ ፖሊስና ሌሎችን ደግሞ ይዛቸው የመጣቸው ፓስተሮችም አገልጋዮችም ዘማሪዎችም ይዘህ ሳሰልፈ ወታደሮችህን ማለት የውርደት የሚያሰናክል ነገር ብዙ ስላለ ሐሳባችንን የሚሰርቅ በመንገድ ዳር እንደወደቀው ዘር ዛፎ እንትን ወፎቹ እንደበሉት ዘር ማለት እኮ ነው። በዚህ በማቴዎስ 13:19 ላይ የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይሄ ነው ይላል። በመንገድ ዳር ተዘርቶብናል ወገኖች። የተነገረንን ወፍ እየበላብን ነው። ማስተዋላችን ተወስዶ ማለት እኮ ነው። ምን ዋጋ አለው ታዲያ? ቃሉን ሰምተን በህይወታችን ውስጥ የማንተገብረው ከሆነ መስማታችን ምን ዋጋ አለው? ካልተለወጥን ካልኖርንበት አልጠቀመንም ማለት እኮ ነው። ብዙ ክርስቲያኖች ቃሉን ትንሿን ትልቁ ስታንዳርዱን ተውት። ጠላትን ውደድ ተውት። ጠላትን ውደድ እኮ ሃይ ስታንዳርድ ነው። በክርስቶስ ኢየሱስ ሰርቶ ያሳየን። እኔና እናንተ እኮ ትንሿን መስፈሪያ እኮ ነው።
ወንድምህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ። አሁን ባልንጀራ መውደድ ምን ያቀታል? ወንድም መውደድ ምን ያቀታል? አቃተን እኮ ወገኖቼ። ወንድማችንን መውደድ አቃተን፣ እንኳን ጠላታችንን። ይሄን ያህል ነው ማስተዋላችን የተወሰደው። ዛሬ በእግዚአብሔር ቤት ዘመን ያስቆጠሩ ሰዎች ብዙ ናቸው። ቃሉንም ያውቁታል፣ ይጠቅሱታል፣ ይናገሩታል። ነገር ግን ህይወታችን እልፍ አላለም፣ አልተቀየረም። ባልዳኑት መሃል ብርሃናችን እየበራ አይደለም። የት ነው ብርሃናችን ያለው ካላችሁኝ፣ በእንቅብ ስር ዕብራውያን 4:2 ላይ ለነዚያ ደግሞ እንደተነገረ ለኛ የምስራች ተሰብከናል እና ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ካልተዋሃደን አይጠቅመንም፣ ካልኖርንበት አይጠቅመንም። እየሰማን በዚህ ያፈሰስን ዋጋ የለንም ወገኖቼ። ስለዚህ የኤማሁስ መንገደኞች ይላል ይሄ ታሪክ። የኤማሁስ መንገደኞች ይህንን ነው ዛሬ የምናየው። እነሆም ከነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር ይላል። እነማን? ከክርስቶስ ተከታዮች ሁለቱ። ጌታ ኢየሱስ እኮ የተናገረውን መፈጸም ሲጀምር፣ መገረፍ ሲጀምር እንግዲህ ወንዶች ናቸው ደቀ መዛሙርቱ። ተዋደ የለም፣ ረሱ ሰው ያለ የለም፣ የተከራከረ የለም፣ ዘራፍ ያለ የለም። ሽው በተለይ ከተሰቀለ ወዲያ እኛንም ይዙናል፣ እኛንም ይገሉናል ብለው ተደበቁ እኮ፣ ተበታተኑ እኮ፣ ወደ ጣሉት ነገር ተመለሱ። እነዚህ ሁለቱ ደግሞ የኤማሁስ መንገደኞች መንገድ ቀጠሉ። ወዴት? ወደ ኤማሁስ። ስሙኝ፣ ሉቃስ 24 ቁጥር 13 ያነበብኩት አሁን። ሁለቱ ወደ ኤማሁስ ወደሚባል መንደር ይሄዱ ነበር። ከዛስ እነዚህ ሰዎች እንዳልኳችሁ ከጌታ ኢየሱስ የተማሩ ናቸው፣ ሲከተሉ የነበሩ ናቸው። ሊመጣ ያለውን ተላልፎ መሰጠቱን፣ ትንሣኤውን ሰምተዋል። በጣም የሚገርማችሁ ነገር ደግሞ ሞቶ እንደተነሳ እንኳን መቃብሩ ባዶ እንደሆነ ዝቅ ብዬ መጣበታለሁ፣ ሴቶቹ ነግረዋቸዋል። ወደ ኤማሁስ መንገድ ከመጀመራቸው በፊት እነዛ ሴቶች ሽቶ ሊቀቡ የሄዱ ሴቶች መቃብሩ ባዶ ነው፣ ተነስቷል፣ የለም፣ ረቢ የለም ነግረዋቸዋል። ያም ሆኖ ግን ፈርተዋል፣ አላመኑ። ስሙ፣ በጣም የሚያሳዝን ነገር ቁጥር 14 ስለዚህም ስለሆነው ነገር እርስ በርሳቸው ይነጋገሩ ነበር ይላል። መነጋገር ብቻ አይደለም። ቁጥር 15 ይመራመሩም ነበር። ይህ አይገርማችሁ? እኔ የገረመኝ 3 ዓመት ተኩል ከጌታ ጋር ቆይተው አስቀድሞ የነገራቸው ሲፈጸም ግን በፍርሃት መዋጣቸው፣ ማዘናቸውና መበተናቸው። እንደ ጌታ የተናግሮኛል አትይም እንዴት አለ? የተናገረን አታስታውስም? ጌታ በቃሉ ታማኝ አይደለም? እመጣለሁ ብሎኝ አይቀርም፣ ጠብቀዋለሁ፣ በመከራ ባልፍም። ዛሬም አልፎ መከራ ጊዜያዊ ነው። ጌታ የተናገረኝን ይፈጽማል አትልም እንዴ ወንድም አለ? መከራ ሲመጣ ትሸሻለህ። የእግዚአብሔር ነገር እኮ የአንድ ሰሞን ጭብጨባ አይደለም፣ እስከ መጨረሻው ነው የወደደን። እንዴት ሆኖ ነው በዛ በክርስቶስ ኢየሱስ በመከራ ሰዓት የነገረኝን፣ ያስተማረኝን፣ የመከረኝን፣ ሰርቶ ያሳየኝን እርግፍ አድርጌ ትቼ ከአእምሮ አውጥቼ እንደገና ወደ ባርነት የምመለሰው፣ እንደገና መረቤን ማነሳው፣ እንደገና በኢየሱስ ስም ዛሬ ስፍራችሁን የለቀቃችሁ፣ ሁኔታው አልመች ብሏችሁ፣ የክርስቶስ ነገር የቀለለባችሁ፣ በምታልፉበት መከራ እግዚአብሔር የለም ብላችሁ የካዳችሁ፣ ወደ ዓለምኛ ሕይወታችሁ የተመለሳችሁ፣ ይሄ መልእክት ለእናንተ ነው። ጌታ ይመጣል። የነገረህ እውነት ነው፣ የመከረህ እውነት ነው፣ ቃልን የሰጠ የታመነ ነው። ተመለስ ወደ ጌታ ወንድሜ። ሌላው ደግሞ ለእህቴ ለአስቴር በዳኔ ምክር አለኝ። እታለም ስለ ቀላቀልሽ እመክርሻለሁ። ለምንድን ነው የምመክርሽ መሰለሽ? ክርስቲያን ነኝ የምትዩ የምትቀላቅዩ ነገር ስላለ ማለት ነው። ዛሬ ምክር አለ ላንቺ። ወንጌል ነው ይዘሽ ወጣሽው። የእግዚአብሔርን ቃል ስበኪ። የምታዩን ነገር ሁኔታዎችን ከቃሉ ጋር እየመዘንሽ አቅርቢ። ደስ ይለናል። እታለም በጌታ ፍቅር ወድሻለሁ።
እንደምትዩ ደግሞ አንቺ ወንጌል አማኝ ነሽ፣ ግን ለብ ያልሽ ነሽ። ዘመኑ ደግሞ ለለብ ያሉ አይሆንም። ጨክኖ ክርስቶስን መያዝ ነው። ምንድነው ላንቺ ያለኝ ምክር ካልሽኝ፣ ለይ ሁለት ቦታ ረግጠሽ አይሆንም። ስለ ዶክተር አብይ የተናገርሽውን ሰማን። ሰሞኑን የተናገርሽው በጣም ትውልድን ያስቆጣ ነገር መሰለሽ። ንግግርሽ ህዝብ ያስቆጣል፣ ይሰነፍጣል፣ ይሰነግጣል አይባልም። ኢትዮጵያ የብዙ ብሔረሰቦች ሀገር ናት። ኢትዮጵያ የብዙ ሃይማኖት ተከታዮች ሀገር ናት። አሁን ትልልቅ ጦርነቶችን ያስነሳው ነገር፣ አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው አይባልም። እንጃ የሆነ ሬስፔክት የለም ለትውልድ ለህዝብ። ምንናገር ካፋችን የሚወጣ እኮ ዋጋ ያስከፍለናል። ምላስ አንደበት ውስጥ ያለ ሰዓት ነው አይደል? ቃሉን መቼም ታውቂዋለሽ ብዬ ነው። ታለም ዋች ዩር ማውዝ፣ አፍሽን መርምሪ፣ የምትናገሪው ተጠንቀቂ። ለምን ብዙ ሰው ያይሻል፣ ይሰማሻል። ስለ እግዚአብሔር የምትናገሪ ቢሆን፣ ወንጌል ምሰብኪ ቢሆን፣ እንደኔ ጨክነሽ ወጣሽለት ቢሆን፣ በምትናገሪው ነገር ትውልድ ቢቆጣ ወንጌል መስማት ስለማይፈልግ ነው የተወቀስኩት ለወንጌል ብዬ ነው ብለሽ ዘናት ያለሽ እንደኔ አይ ዶንት ኬር እኔ what people say። እኔ ከተናገርኩ በኋላ ለምን ቃሉን ይዤ ስለወጣው፣ ለምን ዓላማዬ ወንጌልን መስበክ ስለሆነ በገባይ መጠን። ያንቺ ግን ወይ ፖለቲካ አንለውም ወይ የእግዚአብሔር ቃል አንለውም፣ ሁሉንም ይጠቅሳል። ያኔ ችግር ውስጥ ትገቢያለሽ። አሁን ችግር ውስጥ እንደገባሽ ከዛስ ምናሽ? ስለ ዶክተር አብይ ተናገርሽው ሰማ ምናሽ? አብይ አህመድ እኛ ወደ ስልጣን ሲወጣ ሙሴ እያልን የጸለይንለት ፐርሰናሊ እኔ ጸልይልኝ፣ አሁን በጣም ነገሮች ወደፊት ጸልይልኝ ይለኝ ነበር፣ ጸልይለት ነበር። ብዙ ሲደክም አበረታው ነበር፣ ያውቃል። አሁን ምን ብዬ እንደምጸልይለት ግራ ገብቶኛል። እነግረዋለሁ። የሚፈልጋት ወይ ድሮ የሚነግረን ኢትዮጵያ እያመጣ አይደለም። ባቡሩን እየነዳ ያለው ሰው እሱ ነው። ባቡሩ ግን ከፉርጎ እየወጣ ነው። ኦኬ ስሙችን ልብ በሉልኝ። ቀድሞውኑ አንቺን ጸልይልኝ ማለቱ ጥፋት ሆነ። ለመሰለሽ ምን ብዬ እንደምጸልይበት ግራ ገብቶኛል አይባልም። እንደ ክርስቲያን ጸሎትን የሚመራ በውስጣችን ሆኖ የሚቃተት መንፈስ ቅዱስ ይባላል። እኔ ለዶክተር አብይ ምን ልጸልይ ብዬ ወይ ደግሞ ለሌላ ሰው ምን ልጸልይ ብዬ እንዴ በርካከላለሁ። መንፈስ ቅዱስ በውስጥ ያለው ይመራኛል። ሮሜ 8:26 እንዲሁም ደግሞ መንፈስ በድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ በራሱ በማይነገር መቃተት ይማልድልናል ይላል። ታለ ይሄ ቃል አንቺ ነው። እዛው በጓዳ ጨርሺ፣ ወደ ጌታ ተመለሽ ይላል። እኔ አቋምሽን ለይ። ይሄ ላንቺ ያለኝ እታዊ ምክር ነው። እታዊ ምክር በፍቅር ተባረኪ። እንዲህ ነው ጠላት የጋረደብን በዚህ ዘመን። ጋርዶብናል እኮ ማስተዋላችን ተወስዷል እኮ። የእግዚአብሔር የሆነውን ነገር እንዳናይ እንዳንሰማ እኔና እናንተ ጭልም ብሎብናል። አሁን ድንግዝግዝ ያለ ነገር አይታያችሁም? ቁጥር 15 ስሙ። ሲነጋገሩ እና ሲመራመሩ ምን ያመራምርሃል? ዝም ብላ አትቀበልም የጌታን ነገር? እንዳትመራመሩ አልተባለም? ከዛስ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ቁጥር 16 ነገር ግን እንዳያውቁት አይናቸው ተይዞ ነበር። አይን ተይዞ ነው ወንድም አለ እንጂ ጌታ አለ። አይን ተይዞ ነው እንጂ እግዚአብሔር በስራ ላይ አለ። አይን ተይዞ ነው እንጂ የእግዚአብሔር ቃል ዛሬም በእኛ ዘመን ይሰራል። የተናገረውን ይፈጽማል። የኔ ጌታ በእኔ ላይ የጀመረውን ይጨርሳል። ኢየሱስ በራሱ ጊዜ በራሱ መንገድ። ዛሬ ግን ሁኔታዎች ተለወጡ ብዬ፣ ዓለም ከፋች ጨለመች ብዬ የጌታዬን ቃል አልክድም። ይተወኛል ብዬ አልሰጋም። ፍቅሩ ሁሌም ፍጹም ነው። ማንሰጋበት ፍቅር። ቁጥር 17 እሱም ምናችሁ እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። አላስደቃቸውም፣ አልተቆጣቸውም፣ አልሰደባቸውም፣ አልጮባቸውም። ምንድን ነው ነገር የምትነጋገሩት አላቸው። ምንድን ነው እንደዚህ የዞረባችሁ? ምን ሆናችሁ ነው? እንዲህ ነው የሚለው አሁን ጌታ ቢመጣ። ምን ሆናችሁ? የት ሄዳችሁ? ለምንድን ነው ያልጠበቃችሁኝ? ነግሬያችሁ የለም እንዴ? ከመሆን ይላል ጌታ። እነዚህ ነገሮች ምንድን ናቸው አለ። ማንነቱን ሳይነግራቸው ማለት ነው። ከሁለቱ አንዱ መልሶ ምን አለው መሰላችሁ? አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነው ነገር አታውቅምን አለው። በጣም ይገርማል። ኢየሱስን ፍጹም ረስተውታል።
በድምፁ እንኳን አትለይም ወንድም አለ። መንፈስ ቅዱስ አይነግርህም? የሆነ ነገር ትዝ አይልህም? ቃሉ ትዝ አይልህም? ፍቅሩ ትዝ አይልህም? ምሕረቱ ትዝ አይልህም? እንዴት ሙልጭ አድርገህ ትነሳ? አጠገብህ መጥቶ እየተናገረ ብዙዎቻችሁ አሁን አጠገባችሁ መጥቶ ጌታ ኢየሱስ ክርስቶስ በቃሉ እየተናገራችሁ፣ በመዝሙሩ እየተናገራችሁ፣ በሰው እየተናገራችሁ፣ በህልም እየተናገራችሁ ኢግኖር ያደረጋችሁ ሰዎች አላችሁ። ልክ እንደዚህ ኤማሁስ መንገደኞች አላወቁትም። ለምን ተጋርዶባቸዋል? ከዛ ጌታ ኢየሱስን ጭራሽ እንዴ አንተ የት ነበርክ? ኢየሩሳሌም አይደለም እንዴ? ዋቺ ታከነባ ይወራውን አገር ያወቀውን ትርምሱን አልሰማም እንዴ አሉት። ለራሱ ለባለቤቱ ሼም አይደል? ሼም እኮ ለኛ ነገር ሼም። ቁጥር 19 እርሱም ይህ ምንድን ነው አለ። ድጋሚ ጠየቀ። ድጋሚ ጠየቀ። ጌታ አጠገብህ ነው ያለው ወንድም አለ። ድምፁን ስማ። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። ቁጥር 20 እርሱንም የካህናት አለቆችና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት እያወራን ነው አሉት። ስለነበረው እያሉ በቃ ሸወደን አይነት ነገር እናታ ነፃ ያወጣን ነበር። እመጣላችኋለሁ። አሁን እንዴት አይነት መታወር ነው እናንተ! በዚህ አይነት ስንት ነገር አምልጦናል እኮ። እግዚአብሔር እየተናገረን ያልሰማነው ነገር እኮ ብዙ ነው። የሳትነው ነገር እኮ ብዙ ነው። በራሳችን ነገር ተጠምደን በስጋ አስተሳሰብ በእውቀታችን ተመክተን ስንት ነገር ነው ጌታ ተናግሮን ሸምጥጥ አድርገን ያለፍነው እኔና እናንተ። ከዛ ምንድን ነው የምታወሩ ሲሏቸው የካህናት አለቆች አሳልፈው እንደሰጡትና እንደሰቀሉት ነው አሉ። የሚያዋራቸው ኢየሱስ መሆኑን አላወቁም፣ አልገመቱም። እንዴ ወንድም ዓለም አጠረጥርም እንዴ? ከሙታን እነሳለሁ ብሎ በሶስተኛው ቀን እነሳለሁ ብሎ እነዛ ሴቶች መጥተው ነግረው ምን አይነት እውርነት ነው? ምንም አልጠረጠሩም። መገረማቸው፣ ፍርሃታቸውን ተስፋ በመቁረጥና በሐዘን ስሜት ለሱ ለራሱ ያወሩለት ጀመር። እኔ ግን የምለው ቢያንስ ከሞት እንደሚነሳ እንደገናም እንደሚያዩት የነገራቸው እንዴት አላስታውሱ? አይገርማችሁ? ይልቁንም ሸወደን አይነት ነገር ነው። ቁጥር 21 እኛ ግን አሉ እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ተስፋ አድርገን ነበረ ምን ማለት ነው? ተስፋችን አልተፈጸመም። የተናገረን ነገር እውነት አልሆነም። እንደዚህ ብሎ ነበረ፣ ግን ሸወደን ነው። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው አሉ። አሁን ይህንን እንዴት አላወቃችሁም? አብራቸው በልቶ ሊመጣ ያለው ሊሆን ያለው ገልጦላቸው እንዴት ተሰወረባቸው? ስንት ነገር አስለምዶ ተደርጎልህ ፍቅሩን ምሕረቱን ቀምሰ ስታበቃ ዛሬ እንዴት ጌታን መለየት አቃተን? ዛሬ እንዴት ድምፁን መስማት አቃተን? ወገኖቼ አንዱ ነብይ ደግሞ ኪሳራ ገጥሞኛልና አገልግሎቴ ሊዘጋ ነው ብሏል። የእግዚአብሔር አገልግሎት በገንዘብ ነው ራን የሚደረገው እኮ። አይገርማችሁ? ከአቅማችን በላይ የሆነ ነገር ስለገጠመን ምንም አማራጭ ስለሌለን ይህንን ውሳኔ እንድንወስን አድርጎናልና አዝናለሁ። በጣም ባይሆን ደስ ነበር የሚለኝ። ብዙ ሰዎች ከስራት ተፈተዋል። ብዙ ሰው እንባ ታብሷል። ብዙ ሰው ቀንበሩ ተሰብሯል። ብዙ ሰው መጽናናት ሆኖለታል። በምችለው ሁሉ አቅም እንግዲህ ይህንን ሚዲያ ለማስቀጠል ይህን አገልግሎት ለማስቀጠል መክፈል የሚገባኝን ዋጋ ሁሉ ከፍያለሁ እና እኔ የሚጸጸተኝ ምንም ነገር አይኖርም። ሰላም እንደምን ሁሉ ሰላም፣ እግዚአብሔር ይመስገን። እዚህ ቤት ውስጥ ሶሪ እንግዲህ ይሄ ወንበር አለ ማየት ትችላለህ። አንሳለት ፈረስ እና ይሄ ራሱ ቴብል አለ። ምናልባት ሪንግ ላይቶቹን የምትፈልጋቸው ከሆነ አይዞሽ ይሻላል ይሰማች አይዞሽ እሺ ወዲሻለሁ። ስለዚህ ይሄ ወንበር አለ እና ይሄ ቴብል አለ። የኛውን ወንበር እንኳን ፈልገዋል አልሸጠውም ይሄንን። ስለዚህ ይሄን ገዛ ከሆነ ይሄን መስራት ይችላል። ይሄውና ዋጋ አውጣለት። ስለዛ እኔ መልእክት ላስተላልፍ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ያለ ነው። ነብይ ጆሲ ምን አለ? ኪሳራ ገጥሞኝ አገልግሎቴ አብቅቷል ብሏል። የገንዘብ ኪሳራ አገልግሎት የሚያስቆመው። ሼም ኦን ዩ። ቀድሞውንም ለገንዘብ ብላችሁ የጀመራችሁት አገልግሎት ገቢው ለተወሰነ ጊዜ ነው። ትርፉ እኮ ለተወሰነ ጊዜ ነው። ገና እንደከፈትክ አካባቢ ያም ደግሞ 5 ሳንቲም አልጠየቅኩም 5 ሳንቲም አልተቀበልኩም ትላል።
ከማይገባኝ በላይ ዋጋ ከፍያለሁ ለዚህ ህዝብ እና የሚጸጽተኝ ምንም ነገር የለም። አንድ ብር ከአንድ ሰው ሳልቀበል በነፃ ህዝቡን አገልግያለሁ። ስንት የተቀረጸ ቪዲዮ አለ ከዚህ በፊት እኔ እንደውም ሰርቼበታለሁ። ይሄው ካርድ እያየሁ ቼክ እያደረኩኝ ነው። ካርድ 17 ብር ነው ያለው። 17 ብር ነው ያለው ካርድ። ከዘጋ አም ሶሪ አዝናለሁ። ምንም ማድረጋቸው መብራት ስለሌለ እንጂ ዋይፋይ አለ ቤት ውስጥ። ብር ካላስገባችሁ አሁን አካውንቴ ውስጥ ያለ 1000 ነው፣ አካውንቴ እንደዚህ ነው፣ አስገባ። ምን አይነት ሰዎች ናችሁ? ምናምን እየተቆጣ እየተሳደብክ እየተራገምክ ገንዘብ ስትሰበስብ ከርመህ አሁን ደግሞ አገልግሎቴ በቃ ልባችሁ ሊሰበር ይችላል። አይ ወንድም ዓለም ተገላገልና አንሰበርም የኛ ልብ። አሁን ጊዜው ለትርኪ ምርኪ አይደለም። እውነተኛ የእግዚአብሔር ድምጽ የሚሰሙ እንደነ ሙሴ አፍ ለአፍ የሚነጋገሩ ሰዎች ናቸው አሁን የሚያስፈልጉን። የትውልድን ጥያቄ የሚመልሱ፣ የጠፋውን የሚሰበስቡ፣ የነገስታትን ህልም የሚፈቱ፣ ነገስታትን የሚገስጹ፣ ክፉን ክፉ ነው ቢሉ ደጉን ደጉ ነው የሚሉ ግልጽ የሆኑ ነቢያት ናቸው የሚያስፈልጉት። ደናንተ ለገንዘብ ለሆዳቸው ያደሩትን አይደለም። የሚገርመው ደግሞ ሽቶ ሊቀቡ የሄዱት ሴቶች ጌታ ኢየሱስ ከሞት መነሳቱንና መቃብሩ ባዶ እንደነበረ ተናግረው ነበር። ለካ እኔ በጣም ይሄ ነው የገረመኝ። የዓይን ምስክር መጥቶ ነግሯቸው ደቀ መዛሙርቱ ግማሹ ፈርተው ተደብቋል፣ ግማሹ ኤማሁስ መንገደኞች መንገድ ቀጥለዋል። ቁጥር 22 ስሙ። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። 23 ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መተው ነበር። ቃሉ ተረስቶ ማለት ነው። 24 ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። ዋው! መቃብሩ ባዶ እኮ ነው። ጌታ እኮ ተነስተዋል እንደተናገረው። ሄዷል እኮ ወደ አባቱ አድርጓል እኮ። ተመልሶ መጣ እኮ። አጠገብ ያለው እኮ ቢያወራ እሱ ነው። ምን አይነት አለማስተዋል ነው! የእግዚአብሔር የነበረ ነገር የተሰወረብን፣ የቃሉ ኃይል የጠፋብን፣ ድምፁን እንዳንሰማ ጆሮአችንን የደፈነ፣ ፊቱን እንዳናይ ዓይናችንን የጋረደ ብዙ ነገር አለ ወገኖቼ። ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተመክረናል፣ ብዙ ታምራት አይተናል። ነገር ግን ዛሬም በብዙ አሳቾች እየተወሰድን ነው። የእግዚአብሔርን ድምፅ፣ የእግዚአብሔርን ቃል፣ የእግዚአብሔርን እውነት የሚሸፍኑም በስተዋል። እንደው ብዙዎቹም እየጠፉ ነው። መለየት አቅቶናል። እርኩሱን ከቅዱሱ፣ የረከሰውን የተዋረደውን ከከበረው መለየት አቅቶናል። ቃሉን የሚያጣምሙ በስተዋል። በዚህ አጋጣሚ ይመጣበታል። ዛሬ ከምናገረው አንዱ ደግሞ ቃሉን የሚያጣምሙ ሰዎች በስተዋል ናተ። ቁጥር 5 እርሱም አላቸው እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ። 26 ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? ማለት እኮ ኦልሬዲ ነግሬያችኋለሁ። ተምራችሁ የለም ወይ ነው? ነግሬያችሁ የለም ወይ ነው? እንዴት ረሳችሁት ነው? ሞቶ መነሳቱን እንዴት ረሳችሁት? በጣም የሚያሳዝን ነገር። ጊዜው አሁን ነው ወገኖች። አያችሁ መልክቱ። ብዙዎቻችን ስተናል። ብዙዎቻችን እያየን አናይም። የክርስቶስን ድምፅ ከሌላው መለየት አልቻልንም። ለምን? ብዙ አሳሳች ድምፅ ስላለ፣ ግርግር ስላለ እዛ ውስጥ ገብተናል። እኛ ጆሮህን ከልክል ከሌላ ነገር፣ ዓይንሽን ከልክይ ከሌላ ነገር፣ ከኢየሱስ ውጭ አላይም በይ፣ ከጌታ ውጭ አልሰማም በል። ከቀላቀልክ ይኸው የኤማሁስ መንገደኞች የክርስቶስን ድምፅ መለየት ያቅተሃል። የእረኛን በጎቼ ድምፄን ይሰማሉ ነው ያለው። ከእረኛው ተለያይተናል ማለት ነው። ድምፁ ከጠፋን በአውሬ ተወስደናል ማለት ነው። ድምፁ ከጠፋን አደጋ ላይ ነው ያለነው። ድምፁ ከጠፋን መለየት ካልቻልን አደጋ ላይ ነው ያለነው። የእግዚአብሔር የሆነውን አጥብቆ መያዝ፣ መጸለይ፣ ቃሉን ማጥናት፣ ጌታ ሲመጣ እንድናውቀው ተመሳስለው በገቡ ተኩላዎች እንዳንበላ የበግ ለምድ ለብሰው የተቀላቀሉ አሉ። እናንተ አሁን ደግሞ እየተገለጡ ነው። ተኩላዎቹ እየተገለጡ ነው። እግዚአብሔር የተባረከ ይሁን። ለምን ብትሉኝ ግን እኛ እንደ ክርስቲያን ኦሪጂናሉን ማጥናት አለብን። በግልሽ አጥኚ እህት ዓለም። እኔ ባንክ ሰራ ነበር። ይሄን ነገር ነግሬያቸዋለሁ ከዚህ በፊት። ማአት ፌክ ሊሰራ ይችላል። እኛ ፌክ ስናጠና እንኖርም። ያቺን ኦሪጂናሏን ዶላር ግን ዋናዋን በደንብ አውቃታለሁ። ገና ስነካት ፌክ ስታመጣ አውቀዋለሁ። ወንድም አለ የሆነ ነገር ቀላቅለ ስታመጣ ይሄ የጌታ አይደለም። ሴንስ ታረጉታላችሁ። በጣም ያስጠኗችሁ ኦሪጂናሉን
ዶላር ብቻ ነው። ኦሪጂናሉን ውስጡን ውጩን ላዩን ካወቃችሁት ያቺ ፌክ ስትመጣ ወዲያው ትለዩታላችሁ። አረ ጎሎታል ይሄ ነገር፣ አረ የጌታ ድምጽ አይደለም፣ አረ ኖ ቃሉ እንደዚህ አይደለም ትላለህ። አሁን እንደዚህ እያልን ነው እኛ። ምን ብትሉኝ ቪዲዮ ማያይዘው ነገር በእግዚአብሔር ቃል ላይ የሚያምፁ ትውልዱን ለማሳት የተነሱ ብዙ ናቸው። ደግሞ ታዋቂዎች እኮ ናቸው የማትጠብቋቸው ይዘው ገጭ ብለዋል። ወገኖቼ መርጠን እንስማ፣ መርጠን እንይ። በቃሉን መዝን የሚናገሩትን ነገር የሆነ ቃናው እኮ ያስታውቃል። የጌታ ቃል እናንተ የሆነ እንጨት ሲላችሁ የጌታ ቃል ይጣፍጣል ከማርና ከወለላ ይልቅ ጣፈጠኝ ይላል። የሆነ ነገር አሬ ነገር ለዚህ ስሙኝ፣ በጣም የገረመኝን ነው የምነግራችሁ። የዳዊት ፋሲልና ደቀ መዝሙሮች አይ ዶንት ኬር ነው። ዳዊት ፋሲል ታዋቂ ነው እና ሲሳሳት ይባላል። ጥሩ ነገር ሲኖረው ሼር እናደርጋለን። እንዲህ ነው በዚህ ዘመን መስራት ያለብን። መልካም ሲሰሩ አዎ ይሄ ትክክል ነው ወንድም አለ በርታ፣ ካልሆነ ደግሞ እረፍ እንላለን በቃሉ መዝነን። ስለዚህ በጣም ጆሮ ጭው የሚያደርግ ነገር ዳግም ልደት ከእምነት ይቀድማል ማለት ሰው ሲያምን አይደል ዳግም ልደት የሚኖረው ዳግመኛ የሚወለደው። ገልብጠውታል። ማጣመም ማለት ይሄ ነው። አምኖ ነው ዳግም የሚወለደው ወይስ ዳግም ተወልዶ ነው የሚያምነው? መመለስ ያለበት ጥያቄ ነው። አሁን ላይ ግራ የሚያጋባ ዘመን ከመሆኑ የተነሳ ብዙ ሰው ቁጭ ብሎ ከትምህርት ስላልጀመረ አምኖ ዳግም የተወለደ ነው የሚመስለው። መጽሐፍ ቅዱስን ከራሱ ከመለኮት አንግል ከደራሲው አንግል ሆነ ስታጠና ግን ዳግም ስለተወለድን እንጂ ያመንነው ስላመንን አይደለም። ዳግም የተወለደ ከእግዚአብሔር ቃል ውጪ መጀመሪያ የሚቀድመው እምነት ነው። አምነን ነው ዳግም የተወለድ ነው እንጂ በየትኛው ሂሳብ ነው ዳግም ተወልደነን? ዳግም መወለድ ይቀድማል ከእምነት። አገላብጠዋል ወንድም አለ ኢየሱስ አማኝ ስላልሆኑት ስላልተመረጡት አልጸለየም አሉ። ደግሞ ብለው እኮ ነው ዳው ፋሲል እየተቀባበሉ ማይክሮፎናቸውን አንደኛው ይሄን ይላል ያኛው ይሄን ይላል። ያጸደቀላቸውን ያፈራኸውን ደቀ መዝሙር አያህ አይደለ? እንዲህ ነው ትውልድ የሳተው። የሚያሳዝነው ደግሞ እነዚህ ሰዎች እንዳልኳችሁ ተከታይ ያላቸው ደግሞ ሰው መጸለይ በመጽሐፍ ቅዱስ በጥብቅ የተከለከለ ነው። በዮሐንስ ወንጌል ምዕራፍ 17ም ኢየሱስ አማኝ ስላልሆኑት ወይም ስላልተመረጡት አልጸልይም ብሏል። ከኢየሱስ አንበልጥም እኛ። ስለዚህ ጸሎታችን ገደብ ተደርጎለታል፣ መሪ ተሰጥቶናል። ምንድነው ቢባል ለማያምኑ ሰዎች አንጸልይም አለ። ለትውልድማ ካልጸለይን ለሀገርማ ካልጸለይን እንዴት ሆኖ ነው የኛ ጸሎት እግዚአብሔር ሰምቶ ሁሉም በክርስቶስ እንዲድን እኮ መጸለይ አለብን እንዴ? እግዚአብሔር ይቅር ይበላችሁ። ምን እያላችሁ ነው? ከየት እያመጣችሁት እንደሆነ እኔ አልገባኝ። ቡጭቅ አድርገው ይዘው ቡጭቅ አድርገው ቃል ይዘው ዶክትሪን ይሰራሉ። አሳች ዶክትሪን ይሰራሉ። አሳፋሪ ነው ይሄ። ቤተ ክርስቲያን ተነሺ፣ ቀበቶሽን አጥብቂ፣ መብራትሽን አብሪ። የክርስቶስ ተቃዋሚ መንፈስ በአመጽ እየተገለጠ ነው። ምን ብትሉኝ ቪዲዮ አያይዛለሁ። ቤተ ክርስቲያን በብዙ ቦታ እየተቃጠለ በሀገራችን ጨምሮ ማን የእስልምና መንፈስ የክርስቶስ ተቃዋሚ መንፈስ ቤተ ክርስቲያን እያቃጠሉ ነው። ቪዲዮ አያይዛለሁ። በካናዳ፣ በፈረንሳይ፣ በኒውዮርክ፣ በፒትስበርግ እንደዚህ እየለኮሱ ተነስተዋል። በቃ ዘመኑ አለቀ እኮ። ልንጋፈጥ ነው በክርስቶስ ኢየሱስ ኃይል። ውጊያችን ከደምና ስጋ ጋር አይደለም። መንፈሱን ግን እንመታለን። ሪቫይቫል ያለ ጸሎት፣ ወንጌል ስብከት ያለ ወንጌል ስብከት አይመጣም። ያለ ንስሐ ሪቫይቫል አይመጣም። አሁን ሪቫይቫል እየተባለ ይጮሃል። ከየት ይምጣ ሪቫይቫል? ንስሐ ሳትገባ ከየት ይምጣ ሪቫይቫል? ወንጌል ሳይሰብክ እኔ ያበሳጨኛል። ይቅርታ አድርጉልኝ። አሁን ማምለጫው ኢየሱስ ክርስቶስ ብቻ ነው። አለቀ በቃ። የክርስቶስ የሆኑት ያመልጣሉ። ስሙን የሚጠራ ይድናል ነው። የጌታን ስም የሚጠራ ይማር እየተቀጣጠለ ያለ። በነገራችሁ ላይ አሁን በሚቀጥለው ሮብ ኒውዮርክ ሄዳለሁ ለወንጌል ስርጭት በግሩፕ ነጮችም ያሉበት። እባካችሁ ጸልዩልኝ። ኒውዮርክ ሮብ፣ ሐሙስ፣ ዓርብ ኒውዮርክ። እንግዲህ አሁን በጣም እየተነቃነቀ ነው በክርስቶስ ተቃዋሚ መንፈስ። እኛ ደግሞ ወንጌልን ይዘን እንሰብካለን። ሌላው ቪዲዮ ስለ ማተብ ስለ ክርስትና ብዙ ነገር ተነግሯል። ማተብ አያድንም። ምልክታችን ማተብ አይደለም እና ይሄ ነጭ ነው። ነጭ ነውና የክርስቲያን ምልክቱና የክርስቶስ ተከታይ መሆኑ ማሳያው በአንገታችን ላይ መስቀል ስላሰረን አይደለም። እና ይህ መልእክት ለማን ብትሉ ለባለማተሞቹ ነው። ማተም ያረጋግጥ ማለት ነው። ነጭ ነውና እኛን በትክክለኛ አማርኛ ስንነግራችሁ ስለማትሰሙ ምናልባት ይሄ ነጭ በተኮላተፈ አማርኛ
ደስ የሚል መልእክት አስተላልፏል። ቃል ጠቅሶ ምን ወንድሞቼ እህቶቼ፣ ያው መስቀሌ ይዩት። ነገር ግን ስንት ሰዎች መስቀል አድርገው ግን ያለ ፍቅር ያለ መንፈስ ቅዱስ ፍሬ ይኖራሉ? ብዙ ሰው እንጂ። መጽሐፍ ቅዱስ የእውነተኛ ክርስትና ማሳያ ምን እንደሆነ ያስተምረናል። ወደ ማቴዎስ ወንጌል ስንሄድ ምዕራፍ 7 ቁጥር 20 ስለዚህም ከፍሬያቸው ታወቋቸዋላችሁ። ደግሞ ዮሐንስ ወንጌል ምዕራፍ 13 ቁጥር 35 እንደዚህ ይላል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በምን? በፍሬያችን፣ በፍቅራችን። ጌታ እየተባረከ ይሁን። የዛሬ መልእክቴ ይሄ ነው። ጨርሻለሁ። እግዚአብሔር ይረዳናል። መልእክቴን ሼርና ሰብስክራይብ አድርጉልኝ። ኢየሱስ ጌታ ነው። ጌታ ሊመጣ በደጅ ነው። ተዘጋጁ ላለሁ። ተዘጋጁ፣ ሁላችሁም ተዘጋጁ። ጌታ ይረዳናል። ተባረኩልኝ። ወዳችኋለሁ። መልካም ዊኬንድ። ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።